ሰላም ቤተሰብ እንዴት ናችሁ? ዛሬ የምናወራው ስለ ቢዝነስ ፕላን ዝግጅት ነው። ቢዝነስ ፕላን ስናዘጋጅ እንግዲህ ሁለት መሰረታዊ የቢዝነስ ፕላን አይነቶች አሉ። የመጀመሪያው የኮንቬንሽናል የሚባለው የቢዝነስ ፕላን መደበኛው የቢዝነስ ፕላን ሲሆን፣ ሁለተኛው ደግሞ ሊን ቢዝነስ ፕላን ሜተድ የሚባል ዘዴ አለ። ዛሬ ባጭሩ የምናየው ሊን ቢዝነስ ፕላን የሚባለውን ዘዴ ነው። እንግዲህ ሊን ቢዝነስ ፕላን ከመደበኛው ቢዝነስ ፕላን በተለየ መንገድ የተለየ ዓላማ ለማሳካት ስንፈልግ የምንጠቀመው የቢዝነስ ፕላን አይነት ነው ማለት ነው። ሊን ቢዝነስ ፕላንን የምንጠቀመው ያሰብነውን ስራ ኢፊሽንትሊ በቀላል ወጪ ፎከስድ ሆነን ደግሞ ሙሉ ትኩረታችን ለስራው ሰጥተንና ብዙ የሚባክል ነገር ሳይኖረን ዌስት ፍሪ ሆነን ጉዳዩን ለማስኬድ ቢዝነሱን ለማስኬድ ስራውን ለማስኬድ ስንፈልግ የምንጠቀመው በጣም አጭርና ግልጽ የሆነ የቢዝነስ ፕላን አዘገጃጀት አይነት ነው። እንደውም አንዳንዶች ሊን ቢዝነስ ፕላን ከቢዝነስ ፕላንነት ባለፈ የማይንድ ሴት ጉዳይ ነው። ሰዎች ወይም ኢንተርፕረነሮች ፍጥነትን ከመማርና ከፍሌክሲቢሊቲ ጋር አጣምረው ማስኬድ ኤክስኪዩት ማድረግ ሲፈልጉ የሚጠቀሙበት ማይንድ ሴት አይነት አፕሮች ነው ማለት ነው። ሊን አፕሮች በጣም ፓወርፉል የሆነ አፕሮች ነው። ነገር ግን ዩኒቨርሳሊ አፕሊኬብል አይደለም። አንዳንዶች የግድ በኮንቬንሽናሉ የቢዝነስ ፕላን አዘገጃጀት እንድናልፍ የሚያስገድዱን የቢዝነስ አይነቶች አሉ። ሊን ቢዝነስ ፕላንን የምንጠቀምባቸው የቢዝነስ አይነቶች አንደኛ አንሰርቴኒቲ ወይም የማናቃቸው ነገሮች ካሉብን፣ በጣም ብዙ የማናቃቸው ነገሮች ካሉብን ቢዝነሱን ብንጀምር ማለት ነው እና እነዚህን የማናቃቸውን ነገሮች በፍጥነት መማርና አንደርስታንድ አድርገን ነገሮችን አጀስት እያደረግን ከሚገጥሙን ገጠመኞች እየተማር ማስተካከል ያለብንን ነገር በሪል ወርልዱ ኤክስፔሪንስ እያስተካከልን መሄድ ግድ የሚለን አይነት የቢዝነስ ኦፖርቹኒቲ ሲኖር ያኔ ነው ይሄኛውን መንገድ የምንጠቀመው ማለት ነው። ስለዚህ ሊን ቢዝነስ ፕላን እንደነገርኳችሁ ለተወሰኑት ለዚህ ሞዳሊቲ ፊድባክ ለሚያደርጉት ቢዝነሶች እንጂ ለሁሉም ቢዝነሶች የሚሆን የቢዝነስ ሞዴል የቢዝነስ ፕላን አዘገጃጀት ሞዴል አለ። የሊን ቢዝነስ ፕላን ሃይሊ ሬጉሌትድ በሆኑ ኢንዱስትሪዎች ውስጥ ወይም ደግሞ ከፍተኛ ቁጥጥር በሚደረግባቸው ኢንዱስትሪዎች ውስጥ በጣም ከፍተኛ የሆነ የኢንፍራስትራክቸር ፕሮጀክቶች ላይ እንዲሁም በቢዝነሶች ከመጀመራቸው በፊት ፐርፌክት የሆኑ ነገሮችን ማወቅ የግድ የሚሉ አይነት የቢዝነስ ታይፖች ላይ ሊን ቢዝነስ ፕላንን አፕላይ አናደርገውም ወይም አንጠቀምበትም ማለት ነው። እንግዲህ ስለ ሊን ቢዝነስ ፕላን እንደ ባክግራውንድ እንደ መነሻ ይሄንን ካወራን ሊን ቢዝነስ ፕላን ስናዘጋጅ የሚካተቱ 9 ዋና ዋና ኤሌመንቶች ወይም ደግሞ ንዑስ ክፍሎች አሉ። እነዚህ ክፍሎች ምን ናቸው የሚለውን በስብ እንጥቀስና የዛሬው ዝግጅታችን እንጨርሳለን። በዝርዝር ደግሞ በቀጣይ ዝግጅት እናየዋለን ማለት ነው። 9ኙ የሊን ቢዝነስ ፕላን ኤሌመንቶች ወይም ንዑስ ክፍሎች ከዚህ ቀጥለን እንመለከታለን። የመጀመሪያ ቁጥር 1 ላይ የምናገኘው ፕሮብለም አይደንቲፊኬሽን ነው። ችግር መለየት መቻል አለበት። ቢዝነሱ የሚወለደው ወይም ቢዝነሱ ኢስታብሊሽ የምናደርገው የሆነ ችግር ለመፍታት ስለሆነ የሊን ቢዝነስ ፕላን በሊን ቢዝነስ ፕላን አፕሮች ቢዝነስ ፕላን ስናዘጋጅ የመጀመሪያው ስቴፕ ችግራችን ምንድን ነው፣ የምንፈታው ችግር ምንድን ነው የሚለውን ነገር መለየት አለብን ማለት ነው። ችግሩ ከተለየ በኋላ ሁለተኛው ስቴፕ ላይ ወይም ደግሞ ሁለተኛው የቢዝነስ ፕላናችን ኮምፖነንት ሶሉሽን ነው። ችግሩ ከተለየ ለችግሩ መፍትሄ መቀመጥ መቻል አለበት። ስለዚህ ያ ሶሉሽን ወይም ደግሞ መፍትሄው ምንድን ነው የሚለው ነገር መቀመጥ መቻል አለበት በአጭሩ ማለት ነው። ሶስተኛው የሊን ቢዝነስ ፕላን ኮምፖነንት ታርጌት ማርኬት ወይም ደግሞ ታላሚ ገበያ ወይም ደንበኛ ማለት ነው። እንግዲህ ችግር ለይተናል፣ ለችግሩ መፍትሄ አዘጋጅተናል። የዚህ ችግር ገፈት ቀማሾችና ይህንን እኛ የምናቀርበው መፍትሄ ሊጠቀሙ የሚችሉት ከስተመሮቻችን እነማን ናቸው የሚለው ነገር በትክክል መለየት መቻል አለበት። ከስተመርም ሲባል የግድ እኛ የምናቀርበውን ሶሉሽን ለመጠቀም ብቁ የሆኑ ሰዎች መሆን አለባቸው። ችግሩ ኖሮባቸው ሶሉሽኑን ለመጠቀም ግን ለመግዛት አቅም የሌላቸው ሰዎች ከሆኑ እነዚህ ታርጌት ማርኬት ሊሆን አይችሉም። ስለዚህ አቅም ያላቸውን ሰዎች በደንብ ማየት ያስፈልጋል ማለት ነው። የእኛን ታላሚ ደንበኞቻችንን እንግዲህ ከለየን በኋላ ቫሊዩ ፕሮፖዝ ማድረግ አለብን። ቫሊዩ ፕሮፖዝ ማድረግ ማለት ነው እስቴት የእነሱን ችግር እንዴት አድርገን እንደምንፈታላቸውና ከዛ በኋላ ምን አይነት ሪዛልት እንደምንሰጣቸው ወይም ደግሞ ምን አይነት እፎይታና ውጤት እንደሚያገኙ ማወቅ ስላለባቸው ደንበኞች እና ይህን ነገር ክሊርሊ ወይም ደግሞ ግልጽ በሆነ መንገድ ማስቀመጥ አለብን ማለት ነው። ከዚህ ቀጥሎ
በአምስተኛ ደረጃ የምናገኘው ሪቨኒው ስትሪም ወይም ደግሞ የገቢ ምንጮቻችን ምንድን ነው ወይም ቢዝነሱ ገንዘብ የሚያገኘው እንዴት ነው የሚለው ጉዳይ መልስ ማግኘት አለበት። እንግዲህ ቢዝነሱ ሲደረግ የተለያዩ ፕሮዳክቶች ሊኖሩ ይችላሉ። እነዛ ፕሮዳክቶች እንዴት ነው የሚሸጡት እና እንዴት ነው ገቢ የሚገኘው የሚለው ነገር ላይ በትክክል መቀመጥ መቻል አለበት ማለት ነው። ስድስተኛው ኮስቱስ ምንድን ነው? እንግዲህ ለዚህ ችግር መፍትሄ ስናቀርብ ቫሊዩ ፕሮፖዝ አድርገን ታርጌት ማርኬታችን ለይተን በስንት ይሸጠዋል የሚለውን ነገር ሁሉ እንዴት ነው ገቢ የምናገኘው የሚለውን ነገር ሁሉ ካየን በኋላ እያንዳንዱ የምናደርገው ነገር ምናለው ኮስት አለው፣ ወጪ አለው። በነፃ አይደለም የምናደርገው የምንችለው። ስለዚህ የኮስት ስትራክቸሩ ወይም ደግሞ የወጪ አወቃቀር ምን ይመስላል የሚለው ነገርም በቅጡ መታየት አለበት እና ቢዝነስ ፕላን ውስጥ ይህን ጉዳይ አጭርና ግልጽ በሆነ መንገድ መቀመጥ መቻል አለበት ማለት ነው። ሰባተኛው ኪ ሜትሪክሶች ወይም ደግሞ ቁልፍ የሆኑት መለኪያዎች ምንድን ናቸው? ፐርፎርማንሱን የምናይበት ቢዝነሳችን እየሰራ ነው አይደለም፣ ሀሳባችን በትክክል ባሰብነው ልክ እየሄደ ነው ወይስ የተሻለ አፈጻጸም አለው የሚለውን ለመለካት KPI አይነት ነገሮች ፐርፎርማንስ ኢንዲኬተሮች ይኖሩናል። እነዚህ መለኪያዎችም ቢዝነስ ፕላን ውስጥ ቀድሞ መቀመጥ መቻል አለበት። በነዛ መለኪያዎች ነው እንግዲህ ሪፖርት ሲደረግ ፐርፎርማንሳችን ስንገመግም የምናይበት በነዛ መለኪያዎች ስለሆነ መለኪያዎቹ ቀድሞ መቀመጥ መቻል አለበት ቢዝነስ ፕላኑ ላይ ማለት ነው። ስምንተኛው ቻናልስ ነው። እንግዲህ ከላይ የገለጽነው ነገር አለ፣ ለይተናል፣ ለችግሩ መፍትሄ አዘጋጅተናል፣ የመፍትሄው ተጠቃሚዎች ለይተናቸዋል፣ ፕሮፖዝ አድርገንላቸዋል ቫልዩውን። ከዛ በኋላ ግን ይህንን ነገር እነሱ ማወቅ አለባቸው፣ እንዲገዙት ማወቅ አለባቸው። እኛ በዛ ልክ አጥንተን ስራውን ሰርተን ለችግሩ መፍትሄውን ብናዘጋጅም እነሱ ስለ መፍትሄው ካላወቁና መጥተው ካልገዙን ችግር ነው፣ ችግሩ አይፈታም። እኛም እንደውም ገበያ ከሌለን ሌላ ችግር ውስጥ ነው የምንገባው። ስለዚህ ቻናሉ ለሰዎች የምንደርስበት ለደንበኞቻችን ለታርጌት ከስተመሮቻችን እንዴት አድርገን ነው ይህንን ፕሮዳክት ወይም ይህንን አገልግሎት ተደራሽ የምናደርገው የሚለው ነገርም ቢዝነስ ፕላን ውስጥ ቀድሞ መቀመጥ ያለበት ነጥብ ነው ማለት ነው። ይሄ ስምንተኛው ነው። ዘጠነኛው ኮምፒቲቲቭ አድቫንቴጅ የምንለው ነው። ኮምፒቲቲቭ አድቫንቴጅ እንግዲህ እኛ እንደ ቢዝነስ ኦነር ገበያ ውስጥ ማርኬት ውስጥ ካሉት ተሳታፊዎች እና ከዛ ውስጥ ካሉት ተወዳዳሪዎቻችን በተሻለ መንገድ አድቫንቴጅ ሊኖረን የሚችለው በተሻለ መንገድ ከነሱ የተሻለ ተወዳዳሪ ሆነን ለመቅረብ የሚያስችለን ምን አቅም አለን፣ ምን የተለየ አቅም አለን የሚለውን ነገርም ቢዝነስ ፕላናችን ውስጥ ራሳችን በደንብ አፕሬዝ አድርገን ማርኬቱ ውስጥ ያሉ ተዋናዮችንም በትክክል በደንብ አጥንተን የኛን ጠንካራ ጎን አጉልተን ማየትና እንደውም በሌሎች ደካማ ጎን ከለየን በኋላ የነሱን ደካማ ጎን ሞልተን የነሱ ደካማ ጎን የኛ ጠንካራ ጎን እንደሆነና ጠንካራ ጎናቸውም ጠንካራ ጎናችን ሆኖ ኮምፒቲቲቭሊ አድቫንቴጅ እንዲኖር ወይም ደግሞ በውድድር ውስጥ የተሻለ ተጠቃሚ የሚሆንበትን ሁኔታ በደንብ አጥንተን ማስቀመጥና በቢዝነስ ፕላናችን ውስጥ አካተን ወደ ተግባር እንገባለን ማለት ነው። በሊን ቢዝነስ ፕላን እንግዲህ እነዚህን 9 መሰረታዊ ኤሌመንቶች ወይም ደግሞ ንዑሳን ክፍሎች በትክክል አዘጋጅተን ወደ ስራ ከገባን በኋላ በተግባር እያየነው ሂደቱን ቢዝነሱን በተግባር እያየነው እየፈተሽነው ማስተካከል የሚገቡንን ነገሮች በሙሉ ቢዝነስ ፕላኑ በጣም አጭርና ግልጽ ከመሆኑ የተነሳ እዛው ላይ ቢዝነስ ፕላኑ አፕዴት እየተደረገ እየታደሰ እየተሻሻለ ይቀጥላል ማለት ነው። እንግዲህ ስለ ዝርዝሩ በቀጣይ በሌላ ቪዲዮ የምንሰራላችሁ ይሆናል። በቀጣይ ተመልሰን እንገናኛለን። የዛሬው ዝግጅታችን ግን እዚህ ላይ ተጠናቋል። አብራችሁ ስለነበራችሁ እጅግ በጣም እናመሰግናለን። በቀጣይ በሌላ ዝግጅት ተመልሰን እስከምንገናኝ ድረስ ሁላችሁም ባያላችሁበት ቸር ሰንብቱ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት መስጫ ላይ ጻፉልን። እንዲሁም እዚህ ስክሪን ላይ በምናስቀምጥላችሁ አድራሻዎቻችን በኩልም ብትልኩልን ይደርሰናል። እኛም አግባብ ያለው መልስ እንሰጣለን ማለት ነው። በተረፈ መልካም ጊዜ ይሁንላችሁ። እናመሰግናለን።